ከሄደ ግን ሞገስ ቤት ያገኘው ማለት እኔ በዚህ የለውበት። ዝና ደግሞ ፈልጎሻል፣ አብረሽ መሳተፍ አለብሽ። ካልፈለኩስ ግዴታ ነው እንዴ? ግዴታ አይደለም፣ ግን ለአንቺ በጣም ይጠቅምሻል። አንዳንድ ነገር ብታግዢ ነው እንጂ ዋናውን ስራ ደግሞ እኔ የምሰራው። ምን ጥቅም አገኛለሁ? እኔ ቤት ባለቤት ሆን ደስ አይልሽም? ደግሞ አንድ ክፍል ሰጥሻለሁ፣ በደስታ ትኖሪያለሽ። ከምሬ ነው። ብሩክ አልሳካ ብሎን ምሳሌን ይዟት ከወጣ ቅድስት ያቺ ዱርዬ ሞገስ የትም አያመልጥም። ሞገስ እንዲሞት እናደርገዋል፣ እመኝኝ እናደርገዋል። ሲጀመር ብሩክ ከዚህ ሀገር አይወጣም። ሰውየው ቤት ነው በቃ ስበለሽው። ብሩስ ብሩን ባሮም የለም እንዴ ዳጣ ማለት በቃ ቅድስትዬ ቁማር ተበላሽ እንዴ አንቺ ቆይ እና ከር ሞተሻል እንዴ? ምንም አታስታውሽም? ኧረ እኔ ምንም አላስታውስም። በቃ ታርፈሻል፣ ደርሼልሻለሁ። ያው ልቀረጥፍሽ ነበር። እሺ ቆይ ገንዘቡስ? ምሳሌስ? ሳልነግርሽ ገንዘቡንማ ሞጌ መኪናውን ሽጦ የጎደለው ሞላለት። ከምርሽ ነው ኪድዬ? አንቺም ተርፈሻል። ብሩክ ግን ስላልሰማ ከሰማ ሊደብረው ስለሚችል አልነገርኩትም። እሺ እንዳትናገሪ እሺ። ግን እኔ ደህና ነኝ። እኔ ልጠይቅሽ እንጂ ደህና ነሽ? እኔ እንጃ። ቆይ ዳጣ ሰውዬው ምንድን ያደረገኝ? ምንም አላደረገሽ። ምንድን ነው ገልበና ይሆን? በእናትሽን ሰላም ውዴ ቻናል ቤተሰቦች፣ አስቱኒ ተወዳጅ የምሳሌ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ ማለት ነው። እንግዲህ ቅድስት ደንግጥ ተኝታ ነበረ። ያው በጣም ሰክራ ስለነበረ ትናንትና የተፈጠረውን ነገር በሙሉ ረስታለች። ጋሽ ምን ብዬ ነበር ያናገርኩት? ዳጣ እባክሽን ንገሪኝ። ወይ ጉድ ብሩክንማ ተጫወትሽበት እኮ እያለች ነበር። ወይኔ ዳጣ የተናገርኩት ነገር ነበር እንዴ? እንደምትወጂ ነግረሹ ነበር እያለቻት ነበረ ዳጣ። እስቲ ዳጣ አትቀልጂ፣ እኔ እኮ እውነቴን ነው እየጠየኩሽ ያለ እያለ አሁን ብሩክ እየጠየቀሽ ነበረ፣ ግን አንቺ የሰጠሽ መልስ በጣም ያስቅ ነበረ። ጥንብት ላይ ሰክረሽ ነበረ እያለቻት ነበር ማለት ነው። ሜላት እንግዲህ በድጋሚ ሞገስ ብሩክ ከሀገር የሚወጣ ከሆነ ሞገስ ስመለስ በህይወት አያገኝም፣ ስለዚህ ጨርሼ ነው የምጠብቀው እያለችው ነበር። ነገር ግን እፍራታ አይ እኔ ግን ይህን ነገር በጣም አስወርቶኛል ሜላት፣ መጨረሻችን ብቻ እንዳይሆን እያለችው ነበር። ቅድስት ደግሞ ምሳሌ ታክማ ትመጣለች እያለች እጅግ በጣም በተስፋና በደስታ ነበር የሸኘቻቸው። ነገር ግን ብሩክ ሪፖርት ሲደርስ ተመለሰ ማለት ነው። የተመለሰበት እንግዲህ ማለት የራቆትና የራቆት ሰውነት የራቆት ቢቀርቶኝ ቪዲዮ ለቀዋል በማለት ክስ ትመሰርትበታለች ማለት ነው። ነገር ግን ብሩክ ስለምን እንደሚወራ እራሱ በጭራሽ ምንም የማቅ ነገር የለም። ነገር ግን እሱ እንደለቀቀው ሞገስ ምን አይነት ቪዲዮ እንደሆነ ብሩክ ምን አይነት ቪዲዮ እንደሆነ ራሱ በጭራሽ አያውቅም እሱ ማለት ነው። እንግዲህ ክስ መሰረትበታለሁ። አሁን ከሀገር ለመውጣት በጭራሽ አይሞክርም። የእርቃና ቪዲዮ ለቅቃለሁ ብዬ ለቆብኛል፣ የገዛ ሚስቱ ነኝ ብዬ እከሳለሁ ያለ ነበር። ብሩክ ግን በጭራሽ እንደዛ አላደረገም። ቪዲዮን የለቀቀው ሞገስ መሆኑን ልቧ ያውቃል። ነገር ግን የብሩክ ህይወት ለመበላሸት ወይም ደግሞ ምሳሌ እንዳትታከም ብቻ እንቅፋት ለመሆን እያሰበች ነው። ቤቱና መኪናው ስለሸጠ ብሩክ ደስተኛ ስለሆነ አሁን የእሱን ደስታ ለመንጠቅ እየታገለች ነው። ምሳሌ ይዞ ሄዶ እንዳያሳክማት ብዙ ነገር እያደረገችበት ነው። ዳጣ እንደምንም ብላ ለቅድስት ደርሳለት ቅድስትን አዳነች። ግን ቅድስትን እንደገዛት ያለ ገዝቻታለሁ ብሎ ስንጎራርና ስጨው የነበረ አባታ ወይም ደግሞ አያታ የሚሆኑ ናቸው ማለት ነው። ቅድስት እህቴ ነች፣ በቃ ገንዘብን እንመልስልሃለን፣ እህቴ እንድትለቅልኝ እፈልጋለሁ እያለች እንደውም አንተ ክብር አይገባም፣ ምክንያቱም ይህን እኮ እኔና ቅድስትን የማክል ልጆች ይኖረሃሉ እያለችው ስጨው ነበር። ቅድስት ግን እንዳጠጪ ብዬሽ አልነበረም? የምጠጢ ሰው አስመስይ እንዳጠጪ ብዬሽ ነበር። አንቺ ግጥም ብዙ ላይ ሰክረሽ መጣሽ። ዳጣ አንቺ ነሽ እንደ ቅድስትን ያጠጣሻት? አዎ ብሩክ ደስ ስላለን ነው።
በሩ ስለሞላልህ ለሳ ነው የጠጣ ነው እያለችው ነበር። እኔ ይህንን ማመን አልችልም። እንደዚህ እስክትሆን ድረስ ለምንድን ነው ጠጣ ያረግሻት? ቅድስትዬ አታምርም እንደ እያለች ምን ታምራለች? ምንድን ነው የለበሰችው እያለ ነበር። እንግዲህ እፍራታ በመጨረሻ ደግሞ ደስ ብሏታል። ምክንያቱም የዝና የምትፈልጉ ነገር አድርግላችኋለሁ ሞገስን አስወግዱ ስላላት ደስ ብሏታል ማለት ነው። ሜላት እንግዲህ ደስተኛ ሆናለች። ሞገስን ለመግደል ታስባለች። ብሩክ ከሀገር ከወጣ ሞገስን በህይወት ተመልሶ አያገኝም። ግን ከሀገር እንዳይወጣ ብዙ ነገር ማድረግ እችላለሁ። ስለዚህ የእርቃን ቪዲዮ በመልቀቅ ክስ መሰረትና አከሰዋለሁ አለች። ግን እሱ በመልቀቁ ምስል ማስረጃ አላት። ብሩክ እንደለቀቀው በቂ ማስረጃ የላትም። ቪዲዮ እንደለቀቀው ብሩክ ሳይሆን ሞገስ ነው። ስለዚህ ማስረጃ ብትጠይቅም ሶሻል ሚዲያ ላይ የተለቀቀ ቪዲዮ እሱ እንደለቀቀው ማስረጃ ከሌለሽ ምንም ላደርግ አልችልም ትላለች ፖሊስ። ነገር ግን ማስረጃ ለማግኘት ትሞክራለች። ለማንኛውም የብሩክ አይሳካልኝም፣ ሞገስን ግን እጨርሰዋለሁ። ስለዚህ እያለች ብሩክን ወደኋላ ለማጓተትና ጊዜውን ለማጋጠም ምሳሌ እንዳትጠቀም ያለኑ ነገሮች ስታደርግ ነበር። ቅድስት ጋሼ እንደምትወደው ወይም ደግሞ ብሩክን እንደምትወደው ልትነግረው እየሞከረች ነበር። ለማንኛውም አሁን ተነሽና ተኚ፣ ነገ በትክክል አሁን ባይምሮሽ እያሰብሽ አይደለም፣ ነገ ተረጋግተን እናወራለን። ቅድስት ገብተሽ ተኚ እያላት ነበር። ዳጣ እባክሽ ቅድስት ወደ መኝታ ቤት ልትወስጂ ትችያለሽ እያላት ነበር። ዳጣ እሺ በቃ እኔ ወስዳታለሁ እና ወደ መኝታ ቤት ይዛ ትሄዳለች ማለት ነው። በመጨረሻ ብሩክ ለሞገስ ይደውልለታል። ሞገስን እያመሰገነው ነበር። ነገር ግን ሞገስ እጅግ በጣም ተናዶ ስለነበረው ለናገር ፍቃደኛ አይደለውም። ለምንድን ነው የደወልከው? የተለመደበት ቦታ ነው ያለች ወይንስ የት ነው? ላገኘት እፈልጋለሁ እያለው ነበር። ብሩክ ግን ሞገስ ግን ላገኝ ካልፈልገ ምን ፈልገ ነው እያለው ነበር። እንግዲህ እፍራታና ማለት ደስተኞች ሆነዋል። ምክንያቱም አሁን ብሩክን ወይም ደግሞ ሞገስን ለመግደል ስለወሰኑ እጅግ በጣም ደስተኛ ይሆናሉ ማለት ነው። ሞገስ ግን እጅግ በጣም ተናዶ ነበር። የማስበው ስለ ሉላ ብቻ ነው። ሉላን ከህይወት ነቅጣል። አንተ ያደረግኩን እኔ አላደርግም። ለማንኛውም ልጅ ፈጣሪ ይማርልክ። ነገ ዛሬ ሳትል ቶሎ ብለህ ወስደህ ማሳከም አለብህ። አዎ ነገ በዛ ተነገ ወዲያ እሄዳለሁ ብሩ ስለሞላልኝ እያለ እያመሰገነ ነበር። ነገር ግን ሞገስ ላገኝ እንደማይፈልግና በጭራሽ ላወራ አልፈልግም ይለዋል። ነገር ግን ብሩክ እባክህ እዛ ጠብቀኝ፣ የተለመደበት ቦታ ጠብቀኝ፣ አግኝቼ ላወራክ እፈልጋለሁ እያለው ነበር። በመጨረሻ ቅድስትዬ ትነቃና ስካሩ ከለቀቀ በኋላ ምን ተፈጥሮ ዳታ ምንድነው ሰውዬ ምንድነው ያደረገኝ እያለችው ስትጠይቅ ነበር። እንግዲህ ማለትና እፍራታ እንግዲህ ስራ አገኘ ብሎ በመጨረሻ ማለትም ሆነ እፍራታ ይሸነፋሉ ማለት ነው። ነገር ግን አሁን ላይ የዝና ከጎናቸው ቢሆኑ በዚህ ስህተት ምሳሌ ከሆነ መቼም ቅጣቱን ትቀበይ አንቺ ነሽ ይላታል። እንግዲህ ያሰበችው ነገር ብሩክ ከሀገር እንዳይወጣ ለማሳገት እንደውም ክስ መስረት ነበር አላማው። ነገር ግን እሱ የፈለገችው እሱን ነው። እንግዲህ ሞገስ ወይም ብሩክም ምንም አታመጣም ብሎ ያላሰቡት ነገር ይፈጠርባቸዋል ማለት ነው። እንግዲህ የዝና እኔ መዛቸው ነገሮችን በትክክል ማካሄድ ይኖርባቸዋል። ዛሬ ነገ ሳቴ አሁኑን ሞገስን መርዘሽ እንድትገል እፈልጋለሁ እያላት ነበር። ከብሩክ ይልቅ እኔ ሞገስ ነው ማጥፋት የምፈልገው እያላት ነበር። ነገር ግን ብሩክ ለማጥፋት ሳይሆን ቅድማ ሞገስን ለማጥፋት ብሩክ ዛሬ ነገ ሄዳለሁ ምሳሌ ለማሳከም እያለ እጅግ በጣም በደስታና በጉጉት ነበር ስጠብቅ የነበረው። ነገር ግን እጅ ተንከሲስ ሜላት እንግዲህ ከሀገር እንዳይወጣ እንደውም ልጁን ይዞ እንዳያሳክም ለማድረግ ትገደላለች ማለት ነው። እንግዲህ ይህንን ካደረገችው የብሩክ ማሳከማ ወይም ደግሞ ገንዘብ እንዳለ እንዲዘረፍበት ታደርጋለች ማለት ነው። ግን ማለት እጅግ በጣም አደገኛ እየሆንሽ ነው። ግን የማታውቃቸው ሰዎች እንዴት በስልክ ትደውላቸዋል እያለችው ነበር። ነገር ግን እመን እንጂ አምናለሁ ምንም አይፈጠርም
ቁጥራቸው ሌላ ሰው እንደሰጠ ነግራቸዋለሁ። እነኚህ ሰዎች እኮ ጥቁር ሆኑ ቀይ አንቺ አታውቃቸውም እኮ እያላት ነበር እያለች ከዛ በኋላ ሞገስ ግን በጣም ተጨነቀ። ስለ ሉላ እያሰበ ነበር። ሉላ ምን ትሆን ምን እየሆነችው እያለ ስለ ሉላ ትጠፋና ሞገስን ለማግኘት ትሄዳለች። በድጋሚ ሞገስን ለማግኘት ስትሄድ በመጨረሻ ጊዜ ከአሁን በኋላ አንተ እያለ ከዛ እንደውም ሰው እየተከተለ እንደሆነ ብሩክ ሞገስን እንዲከታተሉ አደረገች። ብሩክ ሞገስ ወደ ብሩክ ቤት ውስጥ ነው። ሞገስ ግን ውጭ እያለ ኤፍራታ ቅድስትዬ በጣም ተከፍታ ነበር። ምክንያቱም በቃ አሁን አልቋል ምሳሌ ትጠቀማለች ብላ ስትደሰት ነበር። ነገር ግን ሜላት በድጋሚ እነሱን መጉዳት ቆርጣ ትነሳለች። ቅድስትዬም እንደዛው ልታጠፋት እንደውም ሜላትም እያለች ሉላ ደግሞ በጣም ተከፍታ እያለቀሰች ነበር። ነገር ግን ምን አድርጌ ነው ምሳሌ ደህና ብቻ ትሁንልኝ ሌላ ቀሪ ነው እያለች ነበር። ብሩክ ግን ግራ ገባው፣ ተጨነቀ። ለምን እኔ ላይ እንደዛ አደረገች? ቆይ ሴት እኔ ከኔ ምንድን ነው የምትፈልገው? ቆይ ምን አደረጋት ነው እንደዚህ የጠላችኝ? ቆይ ከኔ ምንድን ነው የምትፈልግ እያለ ብጠይቃት ከአንተ ምንም አልፈልግም እንድትርቀኝ ብቻ ነው የምፈልገው፣ ሰላማዊ ህይወት እንዲሆን እፈልጋለሁ እያለች ስተስራረው ነበር። ነገር ግን